የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህዝባዊ ወያኔ ሓርነት ትግራይ መሪዎች ላይ የቪዛ ማዕቀብ ማድረጋቸው በአካባቢው ሰላምን ለማረጋገጥ ወደ ግጭት የሚገባም ከሆነ ግጭቱ ቀጠናዊ ቅርጽ እንዳይዝ ለማድረግ በብዙ መልኩም የሚያግዝ ነው። ሰላምን ለሚወዱ፣ ሰላምን ለሚናፍቁ፣ ከዚህ አዙሪት ለመውጣት ለሚፈልጉም ኢትዮጵያን ትልቅ የምስራች ነው ብዬ በግሌ አምናለሁ። ያ ማለት ግጭቱን ያስቀራል ማለት አይደለም። ግጭቱን የማስቀረት እድል ይኖረዋል። ግጭቱ ባያስቀረው እንኳን ወደ ግጭት የሚገቡ አካላት ጉዳዩን ቀጠናዊ ለመሆን ያለውን እድል ያጠባል። የኢትዮጵያ መንግስት በማናቸው መንገድ ወደ እርምጃ ለመግባት ያለውን እድል ያሰፋዋል። በህዝባዊ ወያኔ ሓርነት ትግራይ ካምፕ ውስጥ መከፋፈል ለመፍጠር ያለውን እድል የዛኑ ያህል ሰፊ ነው ብዬ አምናለሁ። ስለዚህ በብዙ መልኩ ትላንት የአሜሪካ መንግስት በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በኩል ያስተላለፈው እቀባ በዚያ የማይገታና የሚቀጥል መሆኑንም ሲቀጥልም በሌሎች አካላትና ግለሰቦች እንዲሁም ደግሞ ከዛም ባሻገር ይሄም ያለው ማዕቀብ ደግሞ በተጨማሪ ማዕቀቦች ሊጠናከር እንደሚችልም ከማርኮ ሩቢዮ ደብዳቤም በግልጽ ተመልክተናል። በማናቸውም መመዘኛ ትልቅ 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 ድል ነው ለኢትዮጵያ። በትንሽ በትልቁ የሚፈነጥዙ በትንሽ በትልቁ የሚደቁ ናቸው። ያኛው ካምፕ ትላንት ምን እንደተፈጠረባቸው መገመት እንችላለን። አሁን ህልውናቸው በስብርባሪው ቲፒኤልኤፍ ላይ ነው። ይሄ ቡድን ቢቀናው እኛም መንገድ ብንመራው ሲመጣ መንገድ ላይ ደግሞ ህብረተሰቡ እንዳይቀየመው ደግሞ መጣብን እንዳይል እናንቆለጳጵሰው እንቀባባው እንቀድሰው አይነት ነገር ውስጥ ሰሞኑን ገብተው ያንን በዚህም በዚያም ሲሉ እያየን ነበር። ይሄ ቡድን ለትግራይም ለኢትዮጵያም ለአፍሪካ ቀንድም ጠንቅ ቡድን መሆኑን የአሜሪካ መንግስት እንግዲህ ትላንት በማርኮ ሩቢዮ በውጭ ጉዳይ ሚኒስትሩ በኩል ግልጽ አድርጓል። አክራሪ የሚል ስም ለዚህ ቡድን ተሰጥቶታል። ራሱ ቀላል ነገር አይደለም። በጥቅል ህወሓት አልተባለም። አክራሪው የህወሓት ቡድን ከፌዴራል መንግስቱ ጋር የፈጠረው ፍጥጫ በሰሜን ኢትዮጵያ ብሎም በኢትዮጵያና በቀንዱ አካባቢ ችግር ሊያስከትል የሚችል መሆኑን ይህ ኃይል ከፕሪቶሪያ ሰላም ስምምነት በኋላ ለመጀመሪያ ጊዜ ቀጥተኛ የሆነ ግጭት ከኢትዮጵያ መንግስት ከኢትዮጵያ መከላከያ ሰራዊት ጋር በዚህ ዓመት መጀመሪያ አድርጓል በሚልም ያስታውሳል የማርኮ ሩቢዮ ደብዳቤ። በዚህ ዓመት መጀመሪያ በጠለምት ማለት ነው። ያው ዓለም አቀፍ መገናኛ ብዙሃንም እንትን ብለዋል። ተዋግተው ቢሳካ ተሻግረው ለመሄድ ነበር። ተመተው ተቆንጥጠው ተመለሱ። በዛን ወቅት ወደ ግልጽ ጦርነት ለመግባት እንደሆነ የሚያሳየው የኢትዮጵያ ፌዴራል መንግስት ኃይሉ በየት በኩል ምናምን እሱን የመንግስት የራሱ ሚስጥር ነው። ነገር ግን በራያ በኩል ያለው ኃይል ሊመታ ይችላል በሚል ከዛ አካባቢ ኃይል የሳበበትም ጊዜ ነበር። ነገር ግን በደንብ ስለተመቱ መልሶ እስኪያገግሙ ጊዜ ሊወስድ ይችላል። ወይ ደግሞ በሌላ በኩል ትዕዛዝ ከሚሰጡ ኃይል ጋር ደግሞ በደንብ መናበብ ስላለባቸውም ሊሆን ይችላል። ዞሮ ዞሮ የአሜሪካ መንግስት ያኔ ቲፒኤልኤፎች ያደረጉትን ትንኮሳ መዝግቧል። ያ ትንኮሳ የፕሪቶሪያ የሰላም ስምምነትን በግልጽ የጣሰ ትንኮሳ ነው። የፕሪቶሪያ የሰላም ስምምነት ላይ አሜሪካ የሽምግልናውን ሂደት በታዛቢነት የመራች ሀገር ነች። ስለዚህ የፕሪቶሪያ ሰላም ስምምነት እዛ ጋር መጣሱን በግልጽ ታውቃለች። ያንንም እንግዲህ እዚኛው ደብዳቤዋ ላይ ጠቅሳለች። በውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኩል በተጻፈው ደብዳቤ ላይ በመሆኑም የአሜሪካ መንግስት በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በኩል በህወሓት በአክራሪው የህወሓት አባላት ነው የሚለው አባላት ላይ የቪዛ እቀባ በከነ ቤተሰቦቻቸው አድርጓል። ቀጥታ የቅርብ ቤተሰቦቻቸው ጋር ማለት ነው። ከኢትዮጵያ ህዝብ ትግራይን ህዝብ ጨምሮ በክብርና በሰላም መኖር ከሚፈልገው ከዚህ ህዝብ ጋር
ጎን መሰለፏን ትቀጥላለች ይላል የአሜሪካ መንግስት። ሰላምም ክብርም ይገባቸዋል። ስለዚህ ከነሱ ጎን አሁንም ቆመናል ይላል የአሜሪካ መንግስት። ከዚህም ባሻገር ይህንን እርምጃ በተመሳሳይ ሰላምን በሚያውኩ መፍትሄ እንዳይመጣ በሚሰሩ አካላት ላይ በሌሎችም ላይ እንደሚቀጥል፣ ተጨማሪ ሰዎች ላይ ይሄ እርምጃ ይወሰዳል። በተጨማሪም ከዚህም ባሻገር ሌሎች ተጨማሪ እርምጃዎችን በተወሰደባቸውና በሌሎች ላይ አሜሪካ ያሏትን ሁሉንም መሳሪያዎች ትጠቀማለች ይላሉ። ስለዚህ ጦርነት ደመና በጣም ባንዣበበበት ወቅት ይሄ የአሜሪካ መንግስት ለቲፒኤልኤፍ መሪዎች ያወጣው ማሳሰቢያ ወይ ደግሞ ቅጣት ልንለው እንችላለን በራሱ ብዙ ነገሮች ይናገራል። በአንድ በኩል የኢትዮጵያ መንግስት በአካባቢው ሰላም ጋር በተያዘ ከግጭቱ ጋር በተያዘ የኢትዮጵያ መንግስት የግጭቱ ወይ ደግሞ የሂደቱ ጠንቅ አለመሆኑን ማረጋገጧን፣ በሌላም በኩል ደግሞ እነዚህ ኃይሎች ወደ ግጭት እንግባ ቢሉ የኢትዮጵያ መንግስት የሚወስደው ማናቸውንም እርምጃ ለመደገፍ ያላትንም ቁርጠኝነት የሚያሳይ ነው። በሌላም በኩል ደግሞ ቲፒኤልኤፍ ካምፕ ውስጥ አሜሪካ የሚል ነገር አሜሪካ እንዲያለች ምናልባት ፍራሽ ማውርዶ ሊሆን ይችላል። ከትናንት በስቲያ ፓሪስ ነው ፈረንሳይ ውስጥ ዶናልድ ትራምፕ ስለ አባይ ሲናገሩ ከኢትዮጵያ መንግስት ጋር ተጣላ አይነት ነገር ውስጥ የገቡ ሰዎች በማግስቱ ደግሞ እንዲህ አይነት መርዶ ሲሰሙ ምን እንደሚፈጠር ማንም ሰው መገመት ይችላል። ስለ አባይ አዲስ ነገር እንዳልተነገረ ሂደቱ ምን እንደሆነ እንዴት በአንጻሩ እንዴት የለሰለሰ መሆኑን ትላንት በዝርዝር ተመልክተነዋል። የአሜሪካ መንግስት በአንድ በኩል ማሳሰቢያው የኢትዮጵያ መንግስትን አለመጨመሩ፣ በሌላም በኩል ይህ ማሳሰቢያ ተላልፎ የሚከተሉ ነገሮች ካሉ ለኢትዮጵያ መንግስት ድጋፏን እንደምታረጋግጥ ማሳያ ነው። ከዛም ባሻገር ቲፒኤልኤፍ ካምፕ በታጣቂዎቹም ይሁን በሌሎቹ አካባቢ አሁን ሽብር እንዳለ ምንም የሚያጠራጥር ነገር አይደለም። ምንም የሚያጠራጥር ነገር አይደለም። ምናልባት እነ ዶክተር ደብረጽዮን እየዋሻቸው ብዙ ጊዜ ሲይዘዋቸው ስለመጡ በዚህ መዋሸት ውስጥ አሜሪካ ከጎናችን ነች ብለዋቸው ይሆናል ብዬ ገምታለሁ። የአሜሪካ ይሄ እርምጃ ሲመጣ የተዋሹ ሰዎችም ካሉ ሳይዋሿቸውም ያለውን ነገር እየነገሯቸውም ቢሆን አሁን ሌላ እውነታ ውስጥ ገብተዋል። ስለዚህ በታጣቂዎቹ አዛዦችም ይሁን በሌሎቹ የፖለቲካ ሰዎቹም አካባቢ ይሁን የሚፈጠሩ ክፍተቶች መኖራቸው የሚያጠራጥር ነገር አይደለም። በእሳት እየተጫወቱ እንደሆነ የበለጠ ሊገባቸው ይችላል። በሌላ በኩል እዚህ ሂደት ላይ ከበስተጀርባ ሆኖ የሚደግፈው የኤርትራ መንግስት እዚህ ሂደት ውስጥ መግባት ማለት ከአሜሪካ ጋር ምን ሁኔታ ይጋብዛል የሚለው ግልጽ ነው። ከብዙ ማዕቀብና ተጽዕኖ ስር ቆይቶ አሁን ከዛ መፈታት የጀመረ መንግስት ነው። ከቲፒኤልኤፍ ጋር ተሰልፎ ወይ ደግሞ ቲፒኤልኤፍን ደግፎ ወደ ግጭት ውስጥ ለመግባት ያለው እድል ጠቧል። አደርጋለሁ ካለ ማዕቀቡ ይቀጥላል ነው። ማዕቀቡ ይቀጥላል ብቻ ሳይሆን የኢትዮጵያ መንግስት ባለፈው ብዙዎች እንደምናስታውሰው በአሜሪካና በኤርትራ መካከል ግንኙነቱ እንደገና ለመጀመር ጥረት በሚደረግበት ወቅት በብዛት በትንተናዎቹ ሲነሳ የነበረው የኤርትራ መንግስት በኢትዮጵያ መንግስት በኩል በኃይል እንዳይወረር እንደ አንድ ዋስትና የሚታይለት ነገር ነው የሚባል ነገር ነበር። በሌላ በኩል ሌሎቻችን ያነሳነው ነገር አለ። የኃይሉ ጉዳይ ሳይሆን
ለውይይት የኢትዮጵያ መንግስት ለሚያቀርበው ጥሪም ምላሽ ማግኛ መንገድም ስለሆነ ከግጭትም ከምንም መዋየቱ በለጥ ስለሚጠቅም አሜሪካ በዛ በኩል የምታደርገው ጥረት ግጭት ለማስቀረት ያለውን እድል ስለሚሰፋ ይቀጥታ ኢትዮጵያ እንዳትወርም ይሆን እንዲነጋገሩ በማድረግም ይሆን ዞሮ ዞሮ አሜሪካ እዚህ ሂደት ውስጥ መግባቷ ግጭት እንዳይፈጠር ወይ ደግሞ ደም እንዳይፈስ አስተዋጽኦ ስለሚያደርግ አሜሪካ በዛ ሂደት ውስጥ ማለፏን በወቅቱ ወይ ደግሞ ከኤርትራ ጋር ግንኙነት መጀመሯ በምን መልኩ ሲነሳ እንደነበር እናስታውሳለን። ስለዚህ የኤርትራ መንግስት ቲፒኤልኤፍን የሚፈልገው የኢትዮጵያ መንግስት እንዲዳከም ነው። አማራ ክልል ወይ ትግራይ ውስጥ ወይ አፋር አካባቢ ተዳክሞ ከዛ በኋላ ስጋት እንዳይሆንበት ከዛ በኋላ ደግሞ እነዚህም ሄደው እግር አውጥቶ መንግስት መሆን ቢችሉ እንኳ መንግስት እንደሆኑ በተለይም ቲፒኤልኤፍን መንገድ ላይ ቀረጣጥፎ ኢትዮጵያን የማፍረስ ነው። ከዛ ውጭ የሆነ ምርጫ ደግሞ የላቸውም። ዝም ብሎ ገለልተኛ ሆኖ እንደው እንደ ሌላም ሰው ለሚመለከት ከየትኛውም የኢትዮጵያ መንግስት ጋር መስማማት ካልቻሉ ሀገሩ ካልፈረሰ ዋስትና የለንም ብለው ያምናሉ። ስለዚህ የኤርትራ ፍላጎት ኢትዮጵያ ውስጥ የኢትዮጵያ መንግስት ማዳከምና ከዛ በኋላ ሀገር ማፍረስ ነው። ከዛ በኋላ መንግስት እንዲመጣ ማድረግ አይደለም። ይህንም ማንም ሰው በማናቸውም የፖለቲካ ትንተና ይሄንን ይፈልጋሉ ሊያስረዳ አይችልም። የሚችል ሰው የለም በዛሬው ኢትዮጵያ ውስጥ። ኢትዮጵያ ማዳከም ወይ ደግሞ ማፍረስ የማይሆን መሆኑ አካባቢውን በጣም ማንበብ ይችላሉ እንደሚባሉት ለፕሬዝዳንት ኢሳያስ አይደለም ለሌላውም ግልጽ ነው። በዚህ ሳቢያ ከአሜሪካንም ማጣትን ደግሞ ራሱን የቻለ አደጋ ነው። ስለዚህ ኤርትራም ከነዚህ ጋር መሰለፍ መንግስትን ማዳከም ሳይሆን እጇ ላይ ያለውን ነገር ለማጣት ያላትንም እድል ስለሚያሰፋ ከአሜሪካም ጋር ቅራኔ ውስጥ ጭምር ስለሚያስገባ አሜሪካም ኤርትራም እጇን መሰብሰብ የምትችልበት እድል ሰፊ ነው ብዬ አምናለሁ። ይህ ባለበት ሁኔታ ውስጥ ህወሓት ውስጥ የሆነ ኃይል ከዚያ ዙሪት መውጣት ያለው ምርጫ በፕሪቶሪያ የሰላም ስምምነት መሰረት የተመሰረተውን መንግስት ወደ ቦታው ለመመለስ ዝግጅቱን አረጋግጦ መንግስትን አስረክቦ ከዛ በኋላ ያሉ የቀሩ ነገሮችን ለመነጋገር እስካልተዘጋጀ ድረስ የሚቀር ነገር ያለ አይመስለኝም። እነሱ ተኮሱም አልተኮሱም ምናልባት በምዕራባውያኖቹ በኩል አሁንም ኢትዮጵያ መንግስት ላይ ግፊት ያደርጋሉ ብዬ አምናለሁ። እነሱ ላይ ማዕቀቡን ሲጥል የኢትዮጵያ መንግስት እረፍ ወይ ደግሞ ወደዚህ ሁኔታ ውስጥ አትግባ ለሚለው ነገር በኢትዮጵያ መንግስት በኩል ለሚቀርቡ ጥያቄዎች አንዱ ምላሽ ነው ብዬ አምናለሁ። ማዕቀቡ የቪዛ ማዕቀቡ ምናልባትም የኢትዮጵያ መንግስት ወደ እርምጃ ከማምራቱ በፊት ተጨማሪ እርምጃዎች በአሜሪካ በኩል ይኖራሉ። በነዛ በኩል ምላሽ ከሌለ ሀብታቸውን ፍሪዝ ማድረግ ማለት ሀብታቸውን እንዳይንቀሳቀስ ማገድ። ለሌሎቹ ከባድ ላይሆን ይችላል። ለቲፒኤልኤፍ ግን ሀብት ማንቀሳቀስ ከባድ ነው። ሀብት ማንቀሳቀስ እንዳይንቀሳቀስ ማገድ ከባድ ነገር ነው። የኤፈርት ሀብት አለ። በግለሰብ ደረጃ ብዙዎቹ እንኳን እነሱ ከእነርሱ ጋር ሲሰሩ የነበሩ አሜሪካ ውስጥ ብዙዎቹ የነዳጅ የምናምን ሱቅ ባለቤቶች ናቸው። ግን ትግራይ ውስጥ እነሱን ዙፋን ላይ ያወጣው እግሩን አካሉን ያጣው ወይ ህይወታቸውን ከፍለው ቤተሰቦቻቸውን ያለ ጧሪ የተዉት ልጆች ዛሬም ከነችግራቸው ምናልባትም ተጨማሪ ልጆቻቸውን ከጉያቸው እየተነጠቁ ያሉበት ሁኔታ ነው። የስልጣን ላይ ለነበሩ ሰዎች ዘመዶች ምናምን ግን ሀብት ጋር ላይ ወጥተዋል፣ ዘርፈዋል፣ ኢትዮጵያን አራቅተዋል። በዚህ መንገድ የወጣ ሀብት እንዳይንቀሳቀስ ታገደ ማለት ለቲፒኤልኤፍ ቀላል ነገር አይደለም። እዚህ የአሜሪካ መንግስት ውሳኔ ላይ ወይ ደግሞ የቪዛ አቀባ ላይ መቀሌ ኖርክ፣ አዲስ አበባ፣ ቻይና ሁንክ፣ ኢራን ልዩነት የለውም።
በማናቸውም መንገድ ሰላም እንዳይረጋገጥና ወደ ግጭት የሚመልስ ሁኔታዎች ውስጥ የሚሳተፉ ሁሉት ላይ ሁሉ ማዕቀቡ እንደሚቀጥል ነው የሚገልጸው። የቪዛ ማዕቀቡ፣ ከዛ በኋላ ደግሞ ሀብት ወደ ፍሪዝ ወደ ማድረጉ። ቻይና መኖር ወይ ኢራን መኖር የሚያድንህ ነገር ካለ ሀብት አሜሪካ ከሌለህ ነው፣ ወይ ደግሞ አሜሪካ መግባት ካልፈለክ ነው። ግን የብዙዎቹ ዋስትና ያለበት ቦታ ብለው የሚያስቡት አሜሪካ ስለሆነ ቤት አላቸው፣ የተለያዩ እንትኖች አክሲዮን አላቸው እና ማዕት ነገር ነው ያላቸው። እንዲሁም አንዳንድ መንደሮች ሁሉ ተገንብተዋል። የከሌ ከሌ ይባላል። ምናልባት ሲፋቅ ሄዶ ቲፒኤልኤፎች መድረስ እድሉ ሰፊ ነው። እናም በዚህ መሰረት በሕክምናና በእርጅና ላይ እዚህ አሜሪካ የሚገኙት አቶ ስብሃትና ቤተሰቦቻቸው፣ አምባሳደር ብርሃነ ገብረ ክርስቶስና ቤተሰቦቻቸው፣ አምባሳደር ፍስሐ አስገዶምና ቤተሰቦቻቸው አሜሪካ ስላሉ ቪዛ ማዕቀቡ አይመለከታቸውም። ግን ቀጥሎ የሚመጣው ሀብት ምናምን የማገዱ ነገር ተፈጻሚ ስለሚሆን ወደ መቼም ወደ ኢትዮጵያ ማሸሽ አይቻልም ከዚህ በኋላ። ወደ ቻይናም ተቀባይ የሚያስፈልግ ይመስለኛል። በብዙ መልኩ ሰላምን ለማረጋገጥ ከግጭት ለመውጣት እድሎችን የሚያሰፋ የአሜሪካ እርምጃ ብዙ ነገሮችን ለውጣል ብዬ አምናለሁ። በነገራችን ላይ ይህ እርምጃ ወደ ፋኖም ወደ ሸኔም ይሄዳል። ልዩነቱ ወደ ፋኖም ወደ ሸኔም ቢሄድ የፋኖና የሸኔ ሰዎች ገና ተራቸውን ለመዝረፍ ሲዘጋጁ የነበሩ ሰዎች ስለሆኑ የዘረፉት ስለሌለ እነሱ ላይ ብዙ የሚያመጣው አደጋ የለም። ቪዛ ብቻ ነው እንትን የሚላቸው። እነሱ አዲስ አበባ ካልገቡ ገና ቪዛ ስለማይፈልጉ በዚህም በኩል ብዙ ተጽዕኖ ያለው አይመስለኝም። ለመሸሽ ለሚፈልጉ ሰዎች እሱ አስቸጋሪ ሊሆን ይችላል። ከሚሸሹ ይልቅ ወደ ኢትዮጵያ ቢመለሱና የቪዛ እቀባው ሳይጣልባቸው ወደ ሰላሙ መድረክ ቢመለሱ፣ አንዳንዴ የተቆለፈ ነገር ሌላ ጊዜ ሊሄድ ሲሉም መፍቻ ስለሚያጣ ማዕቀቡ ወደ እነሱ ሳይሄድ ይህ ነገር ላይ ዝም ብሎ ቆም ብሎ ቢያስቡበት ጥሩ ነው ብዬ አምናለሁ። ማዕቀቡ ይሄዳል። ለምን? ሰላምን በሚያውኩና ወደ መፍትሄ የሚወስዱ መንገዶች ላይ እንቅፋት የሆኑ ኃይሎች ስለሆኑ ከቲፒኤልኤፍ ጋር ተባብረ ትግራይ ውስጥም ይሁን በአካባቢው ሰላም እንዳይኖር ካደረግ ጽምዶ በሚለው ትብብር ውስጥ ሆነው የሚንቀሳቀሱ ኃይሎችም ከዚህ ከማዕቀቡና ከማዕቀቡ ቀጥሎ ከሚመጡ አደጋዎች ነፃ አይደሉም። እያንዳንዱ መረጃ በዝርዝርና በጥልቀት ያውቃሉ። ጽም እንደሆን ለአሜሪካ መንግስት ተራ ነገር ነው፣ ያውቀዋል። ምናልባት እኛንን የማናውቀው እነሱ ከዚህ ጋር በተያያዘ ለጽምዶ ፈጣሪዎች ለኤርትራ መንግስት የሆነ መልእክት እንደሚልኩለት ምንም የሚያጠራጥር ነገር አይደለም። ስለዚህ ይሄ ትላንት በአሜሪካ ስቴት ዲፓርትመንት በኩል የወጣው ነገር ኢትዮጵያ ውስጥ ሰላምን ለማረጋገጥ ከሆነ አዙሪት ለመውጣት ለሚፈልግ ኢትዮጵያዊ ትልቅ የምስራች ነው። የትግራይ ህዝብ እፎይ የሚልበት እድልና ጊዜም እየተቃረበ ነው ብዬ አምናለሁ በማናቸውም መንገድ። ነገር ግን ትግራይ ውስጥ ያለውን ነገር ደግሞ እንትን ስንል ከዚህ አዙሪት መውጣት ፈልገው ይህን አክራሪ ቡድን ለመዋጋት በሰላማዊም ይሁን በመሳሪያም የሚንቀሳቀሱ ኃይሎች አሉ። የቲፒኤልኤፍ ወይም ደግሞ ቲፒኤፍ በተባለውም በቲዲኤፍ በተባለውም ሲንቀሳቀሱ የነበሩ። ህወሓት ይወገዳል፣ ጥያቄ ውስጥ የሚገባ ነገር አይደለም። በሰላም ሂደቱን ይለቃል ወይስ በእርጩሜ ይተናል? በሂደት የምናየው ነገር ነው። ነገር ግን ጥያቄዎቹን በተመለከተ ህወሓት ኃይሎች አካባቢ አሁንም ውስጥ የቀረ የሚንከባለን ነገር ካለ እሱን አንደኛውን አፍርጦ መልስ ማግኘት መኖር አለበት። በማናቸውም ሁኔታ ኢትዮጵያ እንደ ሀገር መቀጠሏ ላይ ከብዥታ ውጭ ማመን እስካልተቻለ ድረስ የሆነ ቀን ሀገር የሚለውን ነገር ውስጥ ይዘህ እስከተጓዝክ ድረስ በመሬት በምናምን ለመስማማት የሚቻል ነገር አይኖርም።
አንቀጽ 39ን ሰርዞ የትግራይ ህዝብ ይሁን ሌላኛው ኢትዮጵያ ህዝብ የትኛውም ጫፍ ላይ ባለቤት የሆነው የሚኖርበትን የፖለቲካ ስርዓት በኢትዮጵያ ምድር እውን እንዲሆን የራሳቸውን አስተዋጽኦ በማድረግ እስካልተሳተፉ ድረስ አሁንም ሉዓላዊ ግዛት፣ አሁንም ምዕራብ ትግራይ መፍትሄ የማያመጣ ነገር ላይ እየዳከሩ ነው። ለትግራይ ህዝብ አክሱም ላለው፣ ሽሬ ላለው፣ ተንቤን ላለው እዛ ቦታ ላይ ምን የጎደለበት ምንድን ነው የሚያጣው? አማራ አስተዳደረው፣ ራሳቸውን አስተዳደሩ፣ ምንድን ነው የሚጎድልበት? ወልቃይት ያለ የትግራይ ህዝብ ዶክተር ደብረጽዮን አስተዳደሩት፣ አቶ አረጋ አስተዳደሩት። ምንድን ነው የሚያገኘው? ምንድን ነው የሚጎድልበት? ምንድን ነው የሚጨምርለት? ማንም ጤነኛ ሰው ማለት ያለበት ተፈናቃዮቹ ቤታቸው፣ ሰፈራቸው፣ ቀያቸው ይግቡ ነው። በባለቤትነት ይመለሱ፣ በፖለቲካ ስርዓት ውስጥ በምርጫም በምናምን በመሪነትም በምንም እኩል መብት ይሰጣቸው ነው። ችግሩ እንዴት ይፈታ? ህገ መንግስት ራሱ ቲፒኤልኤፍ የጻፈው ህገ መንግስት አለ። ይሄንንም እኮ እንደው ምናልባት እውነት ለመናገር ህገ መንግስቱ አይፈታልንም ማለት ያለባቸው የወልቃይት ሰዎች ናቸው። በጉልበት ነው የተወሰደው። ቲፒኤልኤፍ ወደ ስልጣን ሲመጣ በጉልበት የተወሰደ መሬት ነው። በፊት ያልነበረ ነገር እነሱ በጻፉት ከዛ በኋላ በተጻፈ ህገ መንግስት እንዴት ምላሽ ያገኛል ብለው ጥያቄ ቢያነሱ ተገቢ ነው ብዬ አምናለሁ። ግን ለመፍትሄ አይጠቅምም። እሱም ቢሆን ካለንበት ሁኔታ ላይ ተነስቶ ዘላቂ መውጫ መፈለጉ ለሁሉም ይጠቅማል። ቲፒኤልኤፍ መሄዱ፣ ቲፒኤልኤፍ መትነኑ የምናየው በቅርብ ርቀት የምንዳሰሰው የሚመስል ነገር አለ። የቲፒኤልኤፍ መሄድ ግን የቲፒኤልኤፍ መሄድ ብቻ ሆኖ እንዳይቀር አንደኛውን ኮተታችንን ጭምር ጠራርገን እፎ የምንልበትም እንዲሆን በትግራይ ፖለቲካ ኃይሎች አካባቢ የኔም ቢል ብቻ ሳይሆን የሌላውንም መብት ጭምር ታሳቢ ያደረገ ከምንም በላይ የትግራይ ህዝብ በሰፊው ሀገሩ ባለቤት የሚሆንበትን የፖለቲካ ስርዓት ቢከፋውም ቢለማውም ሌላ አማራጭ የለም። ኢትዮጵያ ነች። መብትን የሚገፍ ኢትዮጵያ ውስጥ ካለ ከሌላው ኢትዮጵያ ጋር ሆነ ታግለ መብትህን ማስከበር እንጂ የራስን ጎጆ በመውጣት መብት ማስከበር የሚቻል ነገር አይደለም። ዛሬ እነዚህ ሰዎች ትግራይን ሀገር ሆና ይዘዋት ቢሆን ኖሮ እነዚህ የሚያመልጡ ልጆች የት ይሄዱ ነበር? ምን መሸሻ ይኖራቸው ነበር? ትልቅ ሰፊ ሀገር ስላላቸው ነው። ትግራይ ብለህ የያዝከው ሀገር ትግራይ ብሎ ሊቆም አይችልም። እያየን ነው። በፖለቲካ አደረጃጀቶቹ አካባቢ ራሳቸውን ችለው ሌላ ሀገር መውጣት የሚችሉበት እድል ሰፊ ነው። እንዲህ ያለ ቆሻሻ ነገር ውስጥ ለምንድን ነው ሰው መባከም የሚፈልገው? በቃ መውጫ ነገር የማንም መብት ያልተረገጠበት የሁሉም መብት የተከበረበት ኢትዮጵያ እንዲኖር መስራት። የኢትዮጵያን የዚህ ወይም የዛን ሰፈር መብት የሚገፍ ካለ ለሁሉም መብት በጋራ ቆሞ ይሄንን ችግር ለመፍታት መንቀሳቀስ ነው። ምርጫ የለንም። እንደ አንድ ሀገር አብሮ ከመኖሮች መውጫ መንገድ የለም። ሌላው የጥፋት የሲኦልን ደጅ ማንኳኳት ነው። ይህን አምኖ በዚህ ላይ እርግጠኛ ሆኖ መጓዝ ከተቻለ ያሉ ችግሮች በቀላሉ መፈታት የሚችሉ ናቸው ብዬ አምናለሁ። ሀገር ጭንቅላት ውስጥ ካለ ግን ችግሩ ከቲፒኤልኤፍ መሄድ በኋላም የሚቀጥል ስለሆነ እሱ ላይ በደንብ መስራት የሚያስፈልግ ይመስለኛል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ